አለመሾን እንዲሆንልሽ ፊልም ቴሌቪዥን ገዛ። ይሄ ድምጽ ያው የብዙዎቻችን የሚኮረኩር ድምጽ ነው። ማስታወቂያ አንዴ ነው ማለት ነው። የመጀመሪያ ማስታወቂያ የተከፈለህን ገንዘብ ታስታውሰዋለህ? አዎ 11 ብር ከትፎ። ግን ትልቁ ክፍያ 4000 ብር። አሁን ላይ ባሉት ማስታወቂያዎች አሁን መራጭ ሆኛለሁ። ገንዘብን አላመልከውም፣ በመከባበር አምናለሁ። ከገንዘብ ጋር ገንዘብ ባከበርሽው ልክ ያከብርሻል። ውብሸት አሰፋ አንተ ከግር ጥፍር እስከ ጣት ገንዘብ ነው። እሺ እንዴት አንተ ሊቸግር ይችላል? ገንዘብ ቸግሮ ያውቃል በጣም። አዎ የክረምት ውሃ ሲነሳ ድፍረስ ነው፣ በተጓዘ ቁጥር ግን እየጠራ ይሄዳል። ኃይለኛ የመኪና አደጋ ገጥሞኝ ነበር። 1 እስከ 5 ስጥ ብልህ ከወንድ ማስታወቂያ አንባቢዎች ጋሽ ውብሸትን የሚያክል ጸሐፊ የለም። ማስታወቂያ ሞክሼ ጥበብ ነው፣ አርት ማሳጅ ያደረገ በዚህ በደንብ መግባት አለበት። ዝም ብሎ ባላው የማጨው ዘመቻ እኮ አይደለም ሞክሼ። የመጀመሪያ እንደውም ቲያትሬ ጃንሆይ ነው እኔ የሰራሁት ይላል ይመስላሉም ይባላል። ጠቅላይ ሚኒስትር ምን ጠየቁኛል? የጃንሆይ ልጅ ነው የሚባለው እውነት ነው? ባለቤት በጣም ቀይ ናት። እንዴት ነው የተገናኛችሁበት አጋጣሚ? አንድ ጂፕስና ለስላሳ ጋብዤ ማጥናናት ጀመርኩ። ይደርሳል ብዬ ሴቭ አረኳት ማለት ነው። ጋብቻ ላይ HIV ምርመራ እንደ ቅድመ ሁኔታ ነበር ማለት ነው? አዎ ሚዲያ ነው የሚሰራው የሚባለው ነገር። አሁን ለዚህ ጀነሬሽን እንደ ቲያትር ሊመስል ይችላል። እኛ 5 ዓመት ሌት ሆና ነው ልጅ የወለድ ነው። ከ5 ዓመት በኋላ በጀነራሎቹ አጠቃለልን። ጀነራሎቹ መጡ። ልጅሽ ቁራ ነው ነፍሱን ጠባቂ አፋፍ ላይ ቆሙ ወሬ ጠያቂ። ከምን በላይ ደግሞ ፍቅር ያሸንፋል። ዋላ የምንለው ምን በጣም ትልቋ አባባልህ ነች። ዋላ እንደዚህ አይነት ድምጽ ይዞማ ወንድ ባይወልድ ነው የሚገርመዋል። ሰላም ተመልካቾቻችን እንደምን አላችሁ? ላይፍ ሚዲያ ነው። ዛሬ በላይፍ ሚዲያ እንግዳችን ጋዜጠኛ፣ የማስታወቂያ ባለሙያ፣ ባለግርማ ሞገስ ወርቃማ ድምጽ ካለው ውብሸት አሰፋ ጋር ቆይታ እናደርጋለን። ውብሸት እንኳን ደህና መጣ። ጸጌ እንኳን ደህና ቆየሽ። ይሄ ድምጽ ያው የብዙዎቻችን የሚኮረኩር ድምጽ ነው። እኔ ድምጽ አድናቂ ነኝ። በዚህ አጋጣሚ ልግለጽልህ። ቴንኪው በጣም ያው ክብሩን እሱ ይሰጥ ነው። እኔ ሁልጊዜ ሰዎች ድምጽ ሲሉኝ ምንም ያው ቴሌ ቢሆን መቼም የአየር ሰዓት መክፈል አይቀርም። ስለዚህ ምስጋና ብቻ ለፈጣሪ። በጣም ከማይገኙ ድምጾች ውስጥ ነው እና የተወሰኑ ናቸው እኛም ሀገር ላይ ከምንሰማቸው እንደዚህ አይነት ጎልደን ቮይስ ካላቸው ድምጾች ውስጥ ያንተ አንዱ ነው እና ያው ከስንት አንድ ጊዜ ነው የሚገኘው እንደዚህ አይነት ድምጽ ሚዲያ ላይ ማስታወቂያ። እግዚአብሔር ይመስገን። ከአንተ ጋር መጀመሪያ ስንተዋወቅ በማስታወቂያ ነው። ያው ማስታወቂያ አንብቢልኝ ብለኸኝ ታስታውሳለህ? እንዳዝማሪ እናድርገውም ብዬ ቅብብሎሽም ሞክረናል። ፒያሳ አንድ ስቱዲዮ ነበረች። ፒያሳ የክንፈ ስቱዲዮ ፈረሰ አይደል? አሁን እሱ የለም። እኔ እንደውም በዛ አልፌም አላቅም። አይገርምሽም? ከዛ ከፈረሰ በኋላ ነው ሳይፈርስ ያ ወደ ሌላ ስቱዲዮ ሙባረኩና ከፈረሰም በኋላ ብዙ በዛ መስመር ሄጄ አላቅም። ግን ብዙ ጊዜ ሰርተሃል እዛች የማስታወቂያ ቢያንስ አንድ 15 ዓመት እንደዚህ። ከዛ ደግሞ ወደ ጣይቱ መጥቶ ነበረ ታስታውሻለሽ? ጣይቱ ግቢማ እዛ አንድ 10 ዓመት፣ ከዛ ወደዚህ ደግሞ አንድ 5 ዓመት፣ አንድ 15 ዓመት አካባቢ። መጀመሪያ ከአንተ ጋር የሰራሁት ማስታወቂያ የኮንካ ነበር። ኮንካ ቲቪ አለች ቴሌቪዥን እንዴ? ታዲያ ተጠይቀውና ከአንተ ጋር ማስታወቂያ ሰራንና የሚገርመው ኮንካ ከኔ ጋር ደንበኛ ሆኖ ቀጠለ። በጣም የድምጽሽ አድናቂ ነበሩ እነሱ። እንደውም የሚገርምሽ ነገር የመጀመሪያ አብረን ሰራ ነው። ከዛ በኋላ ግን በሴት ድምጽ ቢሆን ከሴትም ደግሞ እንግዲህ ጸጌ ሲባል ያው እኔ አሳልፈ ሰጠ እንዴ። በጣም የሚደነቅ ድምጽም እንጂ በፊት እንደውም የሚገርምሽ ሚኒ ሚዲያ መስቲ ነበረች እኔ አቀናጄ
መስታወት አራጋው ያው የኛ ትምህርት ቤት በሚኒ ሚዲያ በጣም ዝነኛ ነበር ታውቂያለሽ ጂሲ በጣም ጂሲ ያንቺን ባልደረባ ትግስት በጋሻውን ጨምረሽ በጣም ብዙ ዳምሬክን ያሸነፍነው እኛ ነን ዳምሬክ ዳግማዊ ምኒልክ ትምህርት ቤት ማለት ነው ዳግማዊ ምኒልክ ሬዲዮ ነበር የሚባለው የነ መሳይ አለማየሁ ከዛ የኛ መጣ የጂሲ ግሩፕ ሰራይዝ የሚባል የቲያትር ክበብ ነበረ ነሸቱ ዱቤ የነበሩበት እነ መዋይሽ ዘውዶ የነበሩበት ከዛ ደግሞ የኛ ሲኒየሮች ደግሞ ወደዛ ስቴጂ ደረጃ ኃይሌ በጣም ወደው ነው አሁን ሞዴል ደረጃ ኃይሌ ነው ደረጃ ኃይሌ ዘበቅሎ ቤት ደሬም በጣም ነው ወደው ነው በነገራችን ላይ በጣም የሚገርም ነው ልክ ይሄ ጎንደር ውስጥ ሙዚቀኞችን እንደሚያፈራው ቡርቧክስ ነው የሚባል ማስንቆ መሲ በየሆነ ኢንተርቪው ላይም እንደዚሁ ስሰማ በጣም ብዙ የሚታወቁ ቆንጆ ድምጽ ያላቸው የወጡበት ነው ጂሲ ትምህርት ቤት እውነት ነው ቢኒያም ከበደ አሁን ቢኒ በጣም ነው የምወደው ድምጽ ቢኒያም ከበደ መስታወት አራጋው ትግስት በጋሻው ነመንሱር የኛ ሲኒየሮች ናቸው የነመንሱር ሲኒየር ነደረጃ ኃይሌ ናቸው እና በጣም ጠንካራ የሚኒ ሚዲያ ፕሮጀክት እንትን የነበረው መኮንን ነጋሽ የሚባል ደግሞ የአማርኛ መምህራችን ድሮ የፖለቲካ ሳይንስ መምህር የነበረ በጣም ጀግና ሰው በቃ ማለት የሚዲያ ሰው መሆን የሚችል ሰው ድምፁ የሚያምር እና ጺሙ ራሱ በቃ ሲዋልሽ ጋሽ ጳውሎስ ነው የሚመስል ጳውሎስ ነው ያው አማርኛ አስተማሪዎች በጣም ሚና አላቸው ሚዲያ ላይ ሚና አላቸው ማለት እና ብዙ ልጆችም ከሚኒ ሚዲያ ወጥተው ሚዲያው ላይ ታዋቂ እንዲሆኑ በሚወዱት ነገር እንዲቀጥሉ በጣም እገዛ አድርገዋል ብዙ ትምህርት ቤቶች ውስጥ ሚኒ ሚዲያና አማርኛ አስተማሪዎች እውነት ነው እና አማርኛ አስተማሪያችሁን እንዴት ነው አግኝታችኋቸው ታውቃላችሁ ባለውለታ ይመስሉኛል በጣም ባለውለታችን ነው እኔ የሚገርምሽ ነገር ጨርቆስ አካባቢ ነው የሚኖረው አሉኝ አንድ ጊዜ ብቻ በስልክ ተገናኝተናልና በአካል አግኝቼው አላውቅም እውነት ለመናገርና እንደውም ይሄ እንደ ማህበርም አድርገን ለመሰባሰብ ጥረት እየተደረገ ነበርና ያቢሳካ ብናገኘው ብናመሰግነው በጣም ደስ ይለኛል እኔ በዚህ አጋጣሚ እንደውም በጣም ላመሰግነው እወዳለሁ ነው የመጀመሪያ ማስታወቂያ የተከፈለህን ገንዘብ ታስታውሰዋለህ አዎ እንዴት ይረሳል እሺ ሜጋ እና በዛ ጊዜ ሜጋ አንድ ማስታወቂያ ስታነቢ 150 ብር ነው 150 ከስንት ዓመት በፊት ማለት ነው አይ በጣም ቆንጆ ገንዘብ ነው 94 95 150 ላይ 3 ብር ከ30 ሳንቲም ታክስ ይቆረጣል የመጀመሪያ ታክስ ከፋይ ነው አሪፍ ነው እና 147 ብር አካባቢ ደርስ 147 ብር 140 ብር ሰባቱ ደግሞ እዛ ለተመልካቹ ሰላምታ ታከፋፍላላችሁ እና በጣም ግን ያው ገንዘቡ በጣም ቫልዩ ከፍ ያለ ነው አሁን እኮ ማስታወቂያ ይሄ አሁን የሚነበብበትን አሁን የምንሰራበትን ቁጥር ስንጠራው የሰማይና የመሬት ያክል ያሳበ ሳንቲም ቤትም አይሆንም ብዙ ነገር ታደርግበት ነበር ገንዘቡ በጣም እንደዚህ ካሳንችስ ግርማ ቤትም ካስችም ከሁለት አንዱ እጣጣ ብለሽ 11 ብር ከትፎ ታሪክ መሬት ሳልገዛ ህልም ይመስላል መሬት እኮ ምንም ጨከነ ካልሽ እኮ ይገዛ ነበር በሺ ቤቶች አዎ የሚገርም ነው ግን ትልቁስ ክፍያ በማስታወቂያ በጣም የሚገርምሽ ትልቁ ክፍያ የተከፈለኝ በዛን ጊዜ 4000 ብር ያ ማለት በጣም ሰው የደነገጠበት እኔ ከሶኒ ባለ 4 ዲስክ ሲዲ ገዛውበት ያኔ ብርቅ ነው እና እንደውም ለመጀመሪያ ጊዜ እሱን ሲዲ ገዝቼ ሲዲ ገዛው እሱን 2000 ምናምን ብር ነው የገዛሁት መሰለኝና ገዝቼ ቤቴ ጄጄ ስፒከሩ በጣም ነው የሚያምረው ያኔ ላጤነት እንትን ነው ቁጭ አድርጌ ስከፍተው እናቴ መጣች እናቴ በጣም የምትገርም ሰው ነችና አልማዝ ደምሴ ትባላለች መጣችና ለሰርጉ ባንድ ይዞ መጣ
ደብለቅ አረከው ደብለቅ አረግ ነውና ሲዲ ነው የገዛሁት። ያን ክፍያ ደግሞ የከፈለኝ ሰው በጣም ባነሳው ደስ ይለኛል። ማን ነው? ሰናይ ይባላል። የዚህ የተንቢ ክትፎ ቤት የዮሐንስ ክትፎ ቤተሰብ ነው፣ የነሱ ልጅ ነው። ምን ማስታወቂያ ሰርታ ነው? ይሄ የውሃ ማጣሪያ ብርቅ ነው። ቧንቧ ላይ የምትደረግ እንደ ስፖንጅ ነገር ታስታውሻለሽ? ቧንቧ ላይ ትታሰራለች። ቧንቧ ላይ ታስራ ራሷ ማሰሪያ ያላት ውሃውን እያጣራች ነው የምታወርደው። ያሁን የውሃ ማጣሪያ የለም፣ ህልም ነው። እዛ ቧንቧ ላይ የምትደረግ ነች፣ ግን በጣም ነው የተሸጠችው። የሚገርምሽ ነገር እና ከሽያጩ በኋላ ነው ወይስ ቀድሞ? ከሽያጩ በፊት እሱ የዩኒቲ ዩኒቨርሲቲ ሌክቸረር ነበር እና ያው ከዩኒቲ የተንቢ ክትፎ ምልልስ አድርጌ ያው ሁሉ ሳይቆጠር ነው 4,000 ያልኩሽ። አይ ደስ ይላል። አንዳንዴ እኮ የሆነ ይገባሃል ብለው የሚከፍሉ ሰዎች ደስ ይላሉ። በጣም እንደዚህ አይነት ለቀቅ ያሉ ሰዎች እኛ ሙያ ላይ በጣም ማበረታታትም ነው። ሙያህን ያለህበትን ሙያ ማክበርም ጭምር ነው። ታለንትን እግዚአብሔር የሰጠሙ ነገር ቢሆን እስከተጠቀምከው ድረስ ክፍያ ይገባል ብዬ አስባለሁ። እኔ ምንም ጥርጥር የለውም። ከዛ ክፍያ በኋላ አሁን ላይ ባሉት ማስታወቂያዎች ያለው ክፍያ እንዴት ነው? እንዴት ታየዋል? አሁን ጥሩ ነው፣ ባይዘው አሪፍ ነው። እኔ አሁን ለምሳሌ እንደውም አንዳንድ ሰው ምን ይለኛል፣ ፋና ጠዋት 90 ስንከፍት አለ፣ ሸገር ወሬዎች አለ፣ እንትን ላይ አለ፣ ሂሳብ የሚሰራ ሰው አለ። ግን እኔ አሁን መራጭ ሆኛለሁ ነው የምለው። ምክንያቱም የሆነ ያስቀመጥኩት ስታንዳርድ አለ። በቃ አንዳንዴ ስራ ውስጥ ቢቀርብኝ 10 አነስተኛና ጥቃቅን ከምታፍሽው አንድ ትልቅ ብትይዥ የሚለው መንፈስ አለኝ። እንደዛ አይነት ነገሮች አለኝ። ሰዎች ደግሞ ወደውኝ በቃ እንደዚህ እንደሆነ አውቃለሁ፣ ግን በዚህ አግዘኝ የሚለኝ ሰው ይመጣል። ለአንድ ጊዜ አግዛለሁ። ለሁለተኛው ያው ይወርዳል። አይ ግድ ነው እንዴ! ለዚህ ጎልደን ቮይስ መከፈል አለበት። ውቤ እኔ ካምፓኒ ቢኖረኝ በቃ ማስታወቂያ ባነቡልኝ ብዬ ከመመርጣቸው ድምጾች ውስጥ ትልቅ ካምፓኒ ቢኖረኝ ያንተ ዘላለም ኩራባቸው፣ ቢኒያም ያክብርልኝ። የኔ በጣም በቃ የምወዳቸው ድምጾች ማስታወቂያ ላይ እውነት ነው። ያው ጋሽ ውብሸት እንዳሉ ሆነው ክብሩን ይሰር ነው የምትይው። የሚገርምሽ አሁን እኔ ሳሚ ማሞን በጣም ነው የምወደው። እኔ ጋሽ ውብሸትና ሳምሶን በጣም አሳማኝ ነው። በቃ ሳሚ ባለውለታዬ ነው ለእኔ እና እኔ የኢትዮጵያ ሬዲዮ የመቀጠር እድሉ ነበረኝ። እዛው ቋሚ ሰራተኛ ሆኜ ቀር ነበረ። እሱ ነው ያው ሳሚ በጣም ነው የምወደውና ውቤ በነገራችን ላይ እኔ ማሞ ይሙት እኔ ቅርሰ ይሄ ድርጅት አንተ ነው የምትሰራው እኔ አናለም እሺ ሲለኝ በቃ የሆነ ሙቀት ይሰማሻል አይደል? በጣም እና ከነ ሚስቱ ማለት ነው ዘይድና እሱን ካገኘው በጣም ነው የምደሰተው። ባይ ዘ ዌይ ስቲል ያው እንጠይቃለን። ሳሚ በጣም ነው የምወደው ማከብረው። በጣም ሚዲያ ላይ ያለው ሰውንም የሚሰራ ሰውንም በደንብ ያውቃል፣ ያከብራል። እንደ ሲኒየርነቱ አይደለም። በጣም ሳሚ ደስ የሚል ደግም ነው። የስታንድ ያቋም ሰው ነው እና ፋክቷንም እዛው ይነግርሻል ያለውንም ነገርና እኔ ያው ከሱ ጋራ ነው እንግዲህ ሞር ያው ከጋሽ ውብሸት ጋር ቢጀምርም ሜጋ ከጋሽ ውብሸት አምልጠን ወደ ሜጋ ሄድ ክፍያ ነው ወደዛ እንድናመልጥ ያደርጋል። ጋሽ ውብሸት እንዴት ነው አይከፍሉም ነበር? ያዝ ያረጉ ነበር። ነፍሱን ይማር። ጋሽ ውብሸት እኮ ግን ብዙ ነገር ተምረናል ይላሉ እሳቸው ጋር የሰሩ ትምህርት ቤት። ጋሽ ውብሸት እኮ በጣም የሚገርም ሰው ነው ማለት እኔ እንደዚህ ዝም ብዬ ሳየው ማለት ነው ይሆን በቃ ኢትዮጵያን በትልቅ ደረጃ ስለሽ እንደ ወንድ ብትወስጃት እኔ በቃ ጋሽ ውብሸት ታሪክ በጣም ያውቃል። ታሪክ የሚነግርሽ ታሪክ በጣም የሚያስገርም ነው። ስክሪፕት ጋሽ ውብሸትን የሚያክል ጸሐፊ የለም። በጣም የምር እኮ ነው የምነግርሽ። ለምሳሌ አንዳንድ ሰው አሁን ዝም ብሎ ይልክና ማስታወቂያ ፋክስ አድርጎ ወይ ምናምን እዛ ቢሮ ሄደሽ ማለት ነው ያየዋል። ይሄ ነገር
እንዴት ነው ነገሩ? አዲስ ዘመን ጋር የጣለ የሚወጣ ነው። ያው በሰከንድ አይደል የምታነግ ቁጭ ነው ከምታረጋቸው ድምጻቸው በጣም ነው የሚገርምሽ። በጣም ነው የሚቴት ማረጋው። ይሄ ለአዲስ ዘመን ነው። ከዛ ሰውየው ደግሞ ደውሎ ተነበበ ወይ ሲል ጸሐፊ መታ ወይ ጋሼ ተነበበ ወይ? የለም ትቼዋለሁ። ምንድን ነው ይሄ? እኮ የጉልት ሽንኩርት የገበያ አይደለም እኮ የሚናገር ነገር አለ። ማስታወቂያ ጋሽ ሲመጣ ማስታወቂያ ሞክሼ ጥበብ ነው፣ አርት ማሳጅ እያደረገ በዚህ በደንብ መግባት አለበት። ዝም ብሎ ባላው የማጨው ዘመቻ እኮ አይደለም ሞክሼ። ያው ምልሽ በጣም ብዙ ነገር ተምረናል። በጣም እኔ አሁን ያው ትችቱንም ምኑንም እየጠጣው ብዙ ነገር ወስጃለሁ። ይሄ እንዝፈናት የሚሏትስ ነገር እንስፈናት እሷ ልዩ ስታይል ነች። ባይ ዘ ዌይ ቅብብል ሲሆን እንስፈናት ነው። እንደገና ደግሞ እንትን እስቲ ንባብ አታርገው፣ ንግግር አድርገው። አሁን እንደ ፊሊፕስ ማስታወቂያዎች አልመሽውን እንዲሆንልሽ ፊሊፕስ ቴሌቪዥን ገዛ በጣም ከወጣልሽ እችን ሸጋ አውቶሞቢል አሊያም ሌላ ዕቃ ታገኛለሽ። የቴልኮ የፊሊፕስ አይ ብቸኛ ኦኬ። ዋው እቺ ቁጭ አድርጋቸዋል በእውነት አይጸጊና ነፍሱን ይማርካሽ። በጣም ምንድነው መኪናዋ ታማለች የሚለው ይሄ ማስታወቂያ የቴልኮ በጣም የሚገርምሽ ያው እነዚህ ድምጾቹንም ደግሞ በጣም አርቲስቲክ ይቀያይራቸዋል እንትኖቹን። ያው ሀገር ፍቅርም መድረክ መሪም ነበረ፣ ቲያትር ሰርቷል። የመጀመሪያ እንደውም ቲያትር ጃንሆይ ነው የሰራሁት ይላል ይመስላሉም ይባላል። እሳቸው እንደው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አንድ ወቅት በአካል ተገናኝተው በጣም መለስ ዜናዊ ስቀው ሁለቱም በጣም ተሳስቀው የተነሱት ፎቶ ቢሮ አለ። አይተሽ ከሆነ ሄደሽ ከሆነ አንበሳ ማለት የነበረ ያኔ ፊሊፕስ ሜክሲኮ ፊሊፕስ ህንፃ ላይ ነው። እና ያን አጋጣሚ ላይ ጠይቄ ነበር ምንድን ነው ብዬ መለስን የሆነ ነገር ብለዋቸው አስቋቸው የተነሱ እና እንደውም መለስ ጠቅላይ ሚኒስትር መለስ ምን ጠየቁኛል? የጃንሆይ ልጅ ነው የሚባለው እውነት ነው አሉ ጠቅላይ ሚኒስትር መለስ። እንደ ያው እንዲህ ኢንፎርማል ኮክቴል ሲሉኝ አይ ጃንሆይ ወደ ደብረ ዘይት እንጂ ወደ ደብረ ሲና መጥቷል አልኳቸው ይላልና በጣም ጋሽ ውብሸት በጣም ደስ የሚል ሰው በጣም እኛም ኢንተርቪው አድርገናቸው ነበረ ታዛ ላይ ጉዞ ፕሮግራም እና በጣም ደስ የሚል ቆይታ ነበረን። ከዛ ውጪ ከስራ ውጪም በቃ ከትንሹም ከትልቁም ጋራ በደንብ መጫወት የሚችሉ አሪፍ ሰው በጣም አሪፍ ሰው። ግን ምን ታስታውሳለህ አሁን እሳቸው ጋራ በቃ የሚያስቅህ የሚያዝናናህ ነገር በደስ በሚለው ነገር እስቲ እናስታውሳቸው ብዬ። ለምሳሌ አሪፍ ነገር ጋሽ ውብሸት ምን አይወድም መሰለሽ? ስቱዲዮ እያነበበ ሰው ወዲህ ሲል አይወድም። እኔ አሁን ለምሳሌ እያነበብኩ ማንም ሰው መጥቶ ምንም አይመስለኝም። ዝም ብዬ በቃ አነባለሁ። እኔ የማልወደው እኔ አሁን ለምሳሌ ሙዲ ነኝ። ማስታወቂያ አንዴ ነው ማነበው እኔ ግን አንዴ እኮ ደጋግሞ በጣም አሪፍ ነው ይልሻል ሰው። እኔ አንዴ ነው ማነበው። ጋሽ ውብሸት እያነበበ ሰው አለፍ ሲል ያቋርጣል። አሁንም አለፍ ከዛ በሩን ከፍቶ ያንቺን ሽርሽር እኮ ለማየት አለም እዚሁ ቁጫል ነው ብሎ ድራሽ የሚያጠፋው ማለት ነው። እንደዚህ አይነት እንትን አለው። የሚናደድ አይመስልሽም? ግን በጣም ቁጡም ነው። ሲቆጣም በጣም ቁጡ ነው። ቢሮ ውስጥ ያላቸው ይሄ ዲሲፕሊን ምን ግሬሱስ በጣም ቢሮ እኮ ብታይ በጣም ነው የሚያምረው። በቃ ይሄ እነዚህ በጣም ግሬስ ያላቸው የድሮ ፓላስ እንደዛ ነው የሚመስለው። እንትኑም ራሱ ከአንበሳው ጀምረሽ ማለት ሰለሞን ደቦልም አሁን ስለሳቸው በጣም በቃ አውርቶ አይደለም በጣም ሰሌ እኮ ያው አንበሳ ማስታወቂያ እሱ ደቦል ያለው የአንበሳ ልጅ የሚለውን እንደውም ከሁላችንም ደግሞ በሙያው ያው ሰሌ ኤዲተርም ነው ካሜራማንም ነው። በጣም የሚገርም ስክሪፕትም ይጽፋል ሰለሞን። በጣም ብዙ ነገር ነው ከአንበሳ ተምሮ የወጣው ሰሌ ረጅም ጊዜ ነው አብሮት የሰራው ከጋሽ ውብሸት ጋር። እንግዲህ ላስታውሳቸው ብዬ ነው ስለ ማስታወቂያ ድምጾች ካነሳን እስቲ አንተ ከ1 እስከ 5
ስጥ ብልህ ከወንድ ማስታወቂያ አንባቢዎች ያን ማስቀመጥ ትችላለህ? በጣም የምትወዳቸው ደረጃ መዳቢዎች ሆኜ ወዳጆቼ ጋር እንዳታቀያይምኝ እንጂ አይ እንደው በቃ የምን ጊዜ ምርጥ 5 ድምጾች የምትላቸው ማስታወቂያ እኔ ይገርምሻል በጣም ሞር እንደው ብቲ ጋሽ ብሸት ነምበር 1 የምታስቀምጪው ሰው ነው። ከጋሽ ብሸት ቀጥሎ ያው ሳኒ ጋር አብሬ ሰርቻለሁ። ሳኒ ድምጽ በጣም ወደዋለሁ። ከዛ በኋላ ደግሞ በጣም አብዮተኛ ሆኖ የመጣ ሰው ነበር ማስታወቂያ ላይ ኢያሱ በርሄ በጣም የሚገራርሙ ስራዎች ነበር የሰራው በድምጽ ኢያሱ አሁን በጣም የሚገርም ድምጽ ያለው ዘሌ ኩራባቸው በጣም ወዳጄ አብሮ አደጌ ወዳጄ ነው በጣም ዘሌ ሌሎችም በጣም በጣም በርካታ እንደው ያው ዋና ያልኩትን እንደዚህ የኔ ያልኩሽን ጋሽ ሃይማኖትም በጣም በጣም ጋሽ ሃይማኖት የሚገርሙ ድምጾች እኮ ናቸው። ሜጋ አስተምሮናል በነገራችን ላይ ቮካል ይሄ ድምጽ ዝም ብሎ ኤክሰርሳይዝ አድርገሽ ነው ማንበብ ያለብሽ የሚል ነገር ነበረው ጋሽ ሃይማኖት እና እንደመጣ በደረቁ አይነበብም የሚለን ነበርና የተወሰነ ኮች አድርጎናል። በጣም የሚገርም ጊዜ ነበረ። በጣም ሬዲዮ ላይ ቴሌቪዥን ላይ የምንሰማቸው በጣም የሚገርሙ ድምጾች ናቸው እነዚህ ድምጾች እና አይጠፋም ራሱ ማስታወቂያው አብረው እንዲቆየ ማድረግ ፓወር አለው። ከስክሪፕቱም በላይ ድምጽ በጣም ፓወር አለው ብዬ አስባለሁ። እሺ ስለ ገንዘብ እናወራ ውቤ። ገንዘብን ስትይዘው ነው ስታጠፋው ነው ስትሰጠው ነው የትኛው ነው ለአንተ እርካታ የሚሰጥ? ይሄ አንዳንድ ሰዎች ልክ ገንዘብ አግኝተው ስፔንድ ማድረግን ደስ ይላቸዋል፣ በቃ እረካለሁ ይላሉ። አንዳንድ ሰዎች ደግሞ ገንዘብ ኖሮኝ ለሰዎች ስሰጥ በቃ ለተቸገረ ለሚያስፈልገው ሰው ስሰጥ የበለጠ ደስተኛ ሆናለሁ ይላሉ። አንዳንድ ሰዎች ደግሞ አይ ገንዘብን መያዝ ነው የሚያስፈልገው ሲይዘው ነው ገንዘብንማ የሚሉ አሉ። አንተ የትኛው ነው ገንዘብ ላይ ያለህ አቋም? እኔ እንደው በነገራችን ላይ ሁሉም ልክ ናቸው ትያለሽ፣ ግን ከምንም በላይ የሚያስደስተኝ እኔ ኖሮሽ መስጠት እኮ በጣም ያስደስታል። ግን የምትሰጪው ዓላማ ላለው ነገር ቢሆን የሚል ነገር አለኝ እኔ። ለምሳሌ 2-3 እርምጃ ህልሙን ማራመድ አቅቶት የሆነ የተዘጋ ነገር የሚመስል መጋረጃን የሚከፍት ስጦታ አፍራን ኖሮሽ ብትሰጪ በቃ በጣም በጣም ያስደስታልና እኔ መስጠት በጣም ያስደስተኛል። መስጠት ያስደስታል፣ ግን ለሚቀየር ለህይወቱን በተወሰነ ነገር ይቀየራል ዓላማ ላለው ነው እንጂ መቼም ያው አሁን ስትሰጥ ምን ምክንያት አለ? አንተ አሁን ዝም ብለህ የሆነ ገንዘብ ለምትሰጣቸውን ሰዎች በተመለከተ ምንድነው መስፈርትህ? ነው የሆነ ስሜትህ የነገረህን ነገር ነው የምታደርገው? እኔ ውስጤ በቃ ውስጤ ያለኝን እንትን እላለሁ። ሰው ደግሞ እንደዚህ ማድረግ አስቤ ነበረ እንደዚህ ነው በጣም እኛም የመጣንበት መንገድ ስለሆነ እኛም እኮ በአፕ ኤንድ ዳውን ውስጥ ሆነን ብዙ ሰው አግዞናል። ማስታወቂያ አንብበን አልደርስ ብሎን እንደ ዱላ ቅብብል ያቀበለን ሰው ብዙ ነው እና መስጠት ያስደስታል። ግን ዓላማ ላለው ነገር ነው ያመለው። አንተ ግን የገንዘብ አቋምህ እንዴት ነው? ገንዘብን አላመልኩም፣ ያው አከብረዋለሁ። በመከባበር አምናለሁ ከገንዘብ ጋር። ለምን ብቲ ገንዘብ ባከበርሽው ልክ ያከብርሻል። ይሄ ሲባል ምንም ገንዘብ ይመጣል ገንዘብ ይሄዳል ብሎሽ በቃ ኦቨርናይት ያለውን ነገር በሙሉ ጨርሶ የሚያደርሰው አለ። እኔ ግን በቃ ቢያደርግ ባይኔ ማዘን ዲደር እንደሚለው ትንሽ ቦታ ቢሰጣው ነው መሰለኝ። ቦታ ቢሰጣው ጥሩ ነው። ገንዘብ ቸግሮ ያውቃል በጣም? አዎ። ምንድነው የሚሰማ የተሰማ ስሜት? በጣም የተቸገርክ ጊዜ አጣኝ? እኔ አንዳንድ ጊዜ ማለት ነው እንደዛ እኔ አንዳንዴ ለራሴ ምን አደርጋለሁ ስለሽ ወብሸታ አሰፋ አንተ ከግር ጥፍር እስከ ራስ ገንዘብ ነህ። እሺ እንዴት አንተ ሊቸግር ይችላል በእያንዳንዴ ራሴን ጠይቀዋል። እንደዚህ ባልኩ ጊዜ ደግሞ እንግዲህ ያው የፈጣሪ ነገር ወይ በማግስቱ የሆነ ኃይለኛ ፈንካ አገኛለሁ ይመጣል። እውነት አገኛለሁና ዋው እየሳብከውን ከዛ
አያድል ብዬ የትላንትናው 1000 ብር ወይም 500 ብር በቃ ታጥፋ እጅሽ ላይ ደግሞ ስትገባ የመዘንጋት ነገር አለ። የሰው ልጅ ያው ሁልጊዜ የመጣበትን መንገድ አንዳንድ ሰው እንደው የመጣበትን መንገድ ማንሳትም አይፈልግም። አሁን ያለውን ብቻ ግን የመጣሽበትን መንገድ ማየት አሪፍ ነው። እኔ ረጅም ርቀት ምንድነው አንድ ደስ የሚለኝ አባባል አለ። የክረምት ውሃ ብዙ ሄዶ ይጠራል፣ ሲነሳ ድፍርስ ነው። በተጓዘ ቁጥር ግን እየጠራ ይሄዳል። አንቺም የመጣሽበት መንገዶች ድፍርስ ሊሆኑ ይችላሉ። ዛሬ ላይ ያለችው ጸጌ ግን ጥርት ጽድት ብላ የምትታየው እነዛን ብሎ መሰናክሎች አልፋ ተሻግራ ነው እና መያዝን የመሰለ ነገር የለም። ስለዚህ ተከባብራችሁ ነው ከገንዘብ ጋር እንከባበር ነው። እሺ ወደ ቤተሰቦች እንምጣ። መጨረሻ ላይ በጣም የሚገርም ያው ብለሲንግ መጥቶልሃል። አሜን። እና በጣም የገረመኝ ለሴቷ ልጅ እህት እንወልዳለን ብለን 2 መንታ ወንዶች መጡ። በጣም የሚገርምሽ ጓደኞቼ ማለት ነው አንተ ሴት በአጋጣሚ ነው የወለድከው፣ መቼም ቢሆን ሴት ልጅ አትወልድም ከዚህም በኋላ እንደዛ ነው የሚሉኝ። ማለት ያው ስንቀላልድ ማለት ነው። ለምን እንደዛ? ለምሳሌ አሁን አንድ አብሮ አደጌ አሳምነው ይባላል። እሱ አሁን 3 ወንድ አለ እና አንድ ቀን የበዓል ማግስት ነው ቤት መጥቶ እየተጫወትን የበዓል ማግስት 1-2 እያለን ማርያማዊት ልጄ ማለት ነው መታ አባቴ ብላ ሳመች። በጣም ተበድያለሁ በወንዶች አረርኩ። እሺ ሄጄ ሞክራለሁ ይላል። አይ ያው እንደገና ወንድ ነው እያሉ ይቀልዳል። እና ልክ ነሽ። እንደውም ባለቤቴ ነች በቃ እንደው ለማርዬ እህት ስትለኝ ወንድም መስል ይሆን አልኩ እኔ። በቃ እግዚአብሔር ጤነኛ ልጅ ይስጠን፣ በቃ በዛው እናጠቃልላለን ማለት ያው በጀነራሎቹ አጠቃልልን። ጀነራሎቹ ያው ኒክኔማቸው ነው። ክርስቲያንና ዳግማዊ ይባላሉ። በነገራችን ላይ ስሞች ከጋሽ ውብሸት ልጆች 2 ስሞች ይጃሉ። እኔ መጀመሪያ ልጅ ወንድ ከወለድኩ ስሙን አሃዱ ነው የምለው ብዬ ለራሴ ቃል ገብቼ ነበረ። ጋሽ ውብሸትን በጣም ስለምወደው ማለት ነው። ጋሽ ውብሸት በህይወት እያለም አሃዱን አግኝቶታል። የሚገርምሽ ነገር ከትምህርት ቤት ይዤ ስወጣ ተገናኝተን ማነው ስምህ ማየ አሃዱ ሲል አይሞክሺ አባቴ የኔን ስም መንትፎ ለአንተ አንተ የልጅን ስም መንትፈ ለልጅ አለኝ። እና ዳግማዊ የሚባል ልጅ አለው ጋሽ ውብሸት፣ አሃዱ የሚባል ልጅ አለ። እኔም አሃዱ የሚባል ልጅ አለኝ፣ ዳግማዊ የሚባል ልጅ አለ። የሚገርም ነው። ይሄን ያክል በቃ ከጋሽ ውብሸት ጋር ያለ ቆረኝ በጣም ነው የምወደው ነው ጋሽ ውብሸት። ሁለቱም አይደንቲካል ናቸው። ደግሞ እንደዚህ አይነት መንታ ልጆች ሲሆኑ ያው ብዙ ጊዜ የሚነሳው ነገር መለየት አለመቻል ነው። እውነት ነው። ቤት ውስጥ እውነት ምልክት አረጋችሁባቸው ወይስ እንዴት ነው ተግባቡት? አሁን ክርስቲያን በጣም እንትን አለው የመረጋጋት ነገር እና ይሄ እንትን ታይበት ያለሽ በጣም ሃምብል ነው ምናምን አይኑንም እንደዚህ የሚያደርገው ነገር አለ። ይሄ አንድ መለያው ነው። ግንባሩ ላይ ደግሞ የሆነች ቢዩቲ ስፖት አለችው እንደ ዶት። ጥሩ ነው። እኛ ነን የምናየው እንጂ ያችን ማንም ሰው አሁን ለምሳሌ የኔ እናት አልማዝ ደምሴ ትባላለች። ያው ሲያድቡ ልጆቹ በጣሙን ካገዙን ሰዎች መካከል አንዷ የኔ እናት ነችና ያው በጣም ፍቅር ናቸው ከሷ ጋራ። ክሪስን አቅፋው ዳጉዬ ትባለች። እሺ አረ ክሪስ ነው ሲባል ያው ናቸው ትላለችና ለሰው በጣም ነው የሚያሳስቱት። ለእናንተ ግን የምታውቁበት መንገድ አለ። እኛም እንሸወዳለን አንዳንድ ጊዜ። የሚገርምሽ ነገር ያው በደንብ ብለሽ አንዳንዴ ትረሻታለሽ። እቺ ቢዩቲ ስፖቷን እንትን ዶቷን ትረሺና አሁን እንደውም በሰውነት ትንሽ ክርስቲያን ወፈር ስለሚል በዛ ነው የለየናቸው። ልጆቹ ግን እንደዚህ እናንተ መለየት ሲያቅታችሁና ስማቸውን ስታቀያየሩ የሚሰማቸው ስሜት አለ?
አይደለሁም ነኝ ምናምን እንደዛ አይነት ስሜት አላቸው አለ። አሁን በስተት አሁን ያው አፍን በደንብ ስለፈቱ አሁን የካቲት 3 ዓመት ይሆናቸዋል። የካቲት 28 ነው የተወለዱት እና ክሪስ ና ስትይ ዳጊ ነኝ አንተ ማን ስትይ እኔ ክሪሾ ነኝ ነው እና ራሳቸው በደንብ ለይተዋል። በቃ ስማቸውንም አስከብረዋል። ተጋገዛሉ። ጸብ የተፈጠረ ጊዜ ለገላጋይ የሚያዳግተው በስመ አብ። እሱ ደግሞ አስቸጋሪ ይመስለኛል። የምር ነው። በቃ ምንም አየር ኃይል የሚያስጠራ ጸብ አለ። አንዳንዴ ሲፋቀሩም እንደዛውን በፍቅር በቃ ሲወድቅ አይዞ የሚባባሉበት የወደቀ ቦታ ላይ ሄዶ የሚመታለት ነገር እነዚህ ነገሮች በጣም ይገርምሻል። በቃ አታችመንታቸው በጣም ጥብቅ ነው። እኛ አሁን ለምሳሌ ከማርያማዊት ጋራ የ6 ዓመት ልዩነት አላቸው እነሱ ከሴቷ ልጅ ጋር ማለት ነው። አሁን ተግባብቶ እንትን ለማለት ያው እሷ ሴት ስለሆነች በደንብ ትሪት ታረጋቸዋለች እንጂ እኔ እንኳን ሁለትም ሆኑ እላለሁ የመጨረሻ ብለሲንግም ነው እላለሁ። ለምን ብትይ ሁለቱ አሁን አንድ ብቻ ቢሆን እንዴት አድርጎ ነው የሚጫወተው? የእድሜ ጋፕ ስላላቸው አሃዱ እዛ 16 ነው የመጀመሪያው ልጅ አሜን 12 11 ዓመት ነው። አሁን ስንት 4 ወንድ 1 ሴት? አዎ እግዚአብሔር ይመስገን። የአንድ ልዕልትና የጎረምሶች አባት ነው የምለው ቁጥር ሳልጠራ። እና አንድ ጓደኛዬ ምን አለ መሰለህ ነቢልን ታውቀዋለህ? ነቢል እንዴ በዚህ እንደዚህ አይነት ድምፅ ይዞማ ወንድ ባይወልድ ነው የሚገርመዋል። ነቢሉ አማኝ ነቢሉ ይሄን ያክል ተጽዕኖ ያደርጋል እንዴ? እንደዚህማ ድምፁ ራሱ እኮ አለ በቃ እሱ ለወንድ ነው አለ። አይ እንደውም የሚገርምሽ ባለቤቴ ፎሎ አፕ የምትከታተለው ሁሉም ልጆች እየተከታተለች ከዛ በኋላ እሱ ያላት ቦታ ሄዳ ትወልዳለች። እና ፕሮፌሰር ሎክመን እኛ ፕሩፍ ነው የምንለው በጣም የኛ ቤተሰብ ነው። እኛ 5 ዓመት ሌት ሆና ነው ልጅ የወለድ ነው እና ከጋብቻችን 5 ዓመት ምክንያቱም ከ5 ዓመት በኋላ ምንድነው መጀመሪያ ከተጋባን በኋላ ፕላን አረግ እንደዚህ አርገን ቢያተኩሰው መኪና ገዝተን ቢያተኩሳት ሚጡን እንዲያርገን ብለን ልክ ያን ነገር ስናረግ ጠፋ። ስትሞክሩ ጠፋ ይል እና ከኔ በኋላ ያገቡን ጓደኞቼ አብሮ አደጎቼ ወለዱ። ዋይፍ ሁል ጊዜ በጣም ህመም ነበራት። በቃ በዛ ትጨነቅ ነበረ። ፕሮፌሰር ሎክመን ከዛ በፊት ሌሎች ሐኪሞች አማክራለች። እሱን ስታማክር ልጅን የሚሰጠው ፈጣሪ ነው አላህ ሪላክስ ይላታል። በዛ ወደደችው። በቃ እሱ ጋር ነው ፎሎ አፕ ታደርገውና ስትወልድ ደግሞ እንትናጋው ለጂ እዚህ ሆስፒታል ረጂ ይላታል። ፕሮፌሰር ሎክማን የሁሉ ሸት በጣም የምንወደው ሰው ነው። በጣም ብዙ እናቶች ይወዷቸዋል። በጎ ነገር አላቸው እና ሴቶችን በጣም ያበረታታሉ። የሚገርም ሰው የሀረር ሰው በጣም የሚገርም ሰው ፍቅር የሆነ ሰው። ግን አሁን እዚህ ከተጋቡ በኋላ አለመውለድ እና ለዞም 5 ዓመት ረጅም ነው። በእርግጥ 10 ዓመትም ከዛም በላይ አስቆጠረው በጽናት የቆዩ አሉ። አትወልዱም ወይ የሚል ውትወታ ደግሞ ማህበረሰባችን ውስጥ ቤተሰብን ጨምሮ በጣም የሚያስጨንቀው። ያ ጊዜ እንዴት አለፈ? በጣም ከባድ እውነት ለመናገር ነው የምነግርሽ። እንደውም አውርቼው አላውቅምና አንድ ጓደኛዬ ቤት ሄደን ባለቤቱን ጠይቀን ስንመለስ ዋይፍ በጣም ተጨንቃ እያለቀሰች ማለት ነው። እኔ እየነዳ ኃይለኛ የመኪና አደጋ ገጥሞኝ ነበረ። በጣም ሁለታችንንም እስከ ወዲያኛው በቃ እንትን የሚል ነገርና እኔ ሁልጊዜ የምላት ምንድን ነው ልጅ የእግዚአብሔር ስጦታ ነው። እኔ በጣም እንደዛ ነው ማምነው። መጀመሪያ ልጅ ብለን ቢሆን የተገናኘ ነው። ያው አንዳንድ ሰው በቃብድ ይባላል አረጋግጦ እንደዛ ነገር ልጅ ሰው አለ እንደዛ እናረግ ነበረ። እኛ ፍቅር ነው ያገናኘን። እንደምን አንዳንድ ጊዜ በቃ ያው ቅዱስ ገብርኤል ቅዱስ ሚካኤል እንደው ለሷ ስትል በቃ በልና ለካ ለኔም ነው ከሰጠን
ያን ያህል የሚያስጨንቅ ነገሮች ውስጥ ነበረን። እኔ አሁን ልጅ ላልወለዱ ሰዎች እንደዚህ አይነት ጭንቀት ላለባቸው ሰዎች አድቫይስ የማደርገው ነገር ትዕግስት፣ ፈጣሪያችሁን ማመን፣ በምታምኑበት ነገር ደግሞ ጽናት። ይኸውኛ እኮ አንድ ሙሉ ጣት አንድ ሙሉ እጅ ሞላን እኮ እንዲህ ስንል በጣም እግዚአብሔር ይመስገን። ግን በቃ ከሆነ አታስበውም ይመጣል ብለህ አታስብም። እና አንዳንድ ትዳሮች እንዲያውም እኮ በቃ እስከ መለየት የደረሱ ሰዎች አሉ ልጅ አልተወለደም በሚል ብዙ ሰዎች። ግን የማን ነበረ በጣም እንግዲህ በተለይ ከወንድ የሚጠበቅ ይመስለኛል። ምክንያቱም አለመውለድ የሚባለው ነገር ሲነሳ ሴቷ ጋ ነው ችግሩ የሚል አስተሳሰብም አለ። ስለዚህ ወንዱ ማበርታት መጽናት ያለበት ይመስለኛል ከሴቷም የበለጠና በሷም ባንተም በኩል ያለው ነገር እንዴት ነበረ ይሄንን ጊዜ ለማሳለፍ እና በእምነት ለመጠንከር? ከባድ እንደውም እሷ በእምነት በጣም ጠንካራ ሰው ነች እውነት ለመናገር ማለት ነው። ቤተክርስቲያንም ሄዳ ገድል ማዝላ በእምነታችን ብዙ ነገሮች አድርጋለች። ሰው ሁልጊዜ ቅድም እንዳነሳሽው የወንድ ቤተሰብ የሷ ችግር ነው ይላል፣ የሴት ቤተሰብ ደግሞ የሱ ችግር ነው ይላል። ብዙ ጊዜ ግን እንዲህ አይነት ነገር ችግር ተደርጎ ሌብል የሚደረገው ሴቶች ላይ ነው። እኛ ብዙ ምናምን እንደውም አንድ ሰው ምን መከረኝ፣ እኔም እንደዚህ ቆይቼ ነው የወለድኩት አለኝ። እንደውም አንድ ጊዜ በጣም የተሰማኝ ነገር አለኝ። የባለቤቴ አክስት ቤታችን መጡና ቤት አዲስ ቤት ነው የሰራ ነውና ይሄ የልጆች መኝታ ስንል ታመምናል። በጣም እኔ በጣም አመመኝ አለ እና ፔኑ ከባድ ነው። ግን ደግሞ ጽናት ካለ እግዚአብሔር ሁሉን ያደርጋልና እኛ ለዚህ ትልቅ ተምሳሌት ነን። አባ ኪሮስ በጣም አባታችን ናቸው። ብዙ ጊዜ እንደውም እሄዳለሁ እኔ እዛ ወደዚህ ወደ ጣፎ መንገድ ልጆቹን ይዤ ምናምን ነድቼ እሄዳለሁ። ጸሎት የምታረግበት ቦታ ነበር። በጣም እና በእምነት መጽናት ያስፈልጋል ነው ብለው እኔ በምንም ነገር በቃ ከምንም በላይ ደግሞ ፍቅር ያሸንፋል። ዋላ በምንለው ምንድን በጣም እቺ ትልቋ አባባልህ ነች። ዋላ በጣም ስለ እምነት ስታነሳ ግን ውቤ ፌስቡክ ገጽህ ላይ በቃ አሁን ዛሬ ማርያም ዛሬ ገብርኤል በቃ ትዘክራለህ፣ በደንብ ታስታውሳለህ ቀናቶች። ያንን አስተውላለሁ። እንትን ዲያቆን ነበርኳ። ኧረ ነው ወይስ እምነት ላይ አሪፍ ነኝ ነው የምለው እኔ በነገራችን ላይ የአያቴም የአባቴም ልጅ ነኝ። አያቴ የእናቴ አባት ደምሴሳ ይባላል። በጣም ፈርሃ እግዚአብሔር ያላቸው ትልቅ ሰው፣ ግርማዊ ቀዳማዊ ኃይለ ሥላሴ ጃንሆይን በጣም የሚወዱ ግን ግቢ ሚኒስትር በሚባልበት ዘመን ተራ ሰራተኛ ናቸው እሳቸው። እዛ ብዙ መኳንንትም መሳፍንትም አይደሉም። ግን ለጃንሆይ የነበራቸው ክብር ታሪክ እንደውም ከእሳቸውና ከጋሽ ብሸት ብዙ ሲጃለው ነው የምለው። ሌላ ደግሞ እንግዲህ ወደ አባቴ ስትመጪ እኔ አባቴ በጣም በእምነት የሚጸና ሰው ነው። በስራ የሚያምን ሰው ነው። ዝምተኛ ነው እና ብዙ ሰው ክፉ የሚያደርገው እሱ። እናቴ ደግሞ በጣም ተጫዋች ነች። እሱን ነገር የሆነ ቃለ መጠይቅ ላይ በጣም እየገረመኝ ነበር። እንደውም ቦታዋ ወይ ሀገር ፍቅር ወይ ብሔራዊ ቲያትር ነበረ መሆን የነበረበት ነው የምትይው። የትም ሄዳ በቃ ተወዳጅ ነች እሷ። እና ብዙ ሰው ምን ይላል፣ ሰውየው ፊቷ ይፈታ ይለዋል። እሷ ግን ገነት ነች ነው የሚለው፣ እናታችንን ማለት ነው። ግን አባቴ በጣም የሚገርም ሰው፣ በቃ የሴት አንጀት ምናምን የምትይው ሰው እንደዛ ለሰው ለዘመድ በስራም ደግሞ ከምንም በላይ ለቤተሰብ ኖሮ ያለፈ ሰው ነው አባቴና ያው እንግዲህ ሁልጊዜ ቤተሰብ መሰረት ነው። ልጅ ያው ያሳዳጊ ውጤት ነው፣ ምንም ጥርጥር የለውም። ስለ እናትና አባት ስታወራ እናት በጣም ተጫዋች፣ አባት ዝምተኛ። እንዴት ነው ቤት ውስጥ ታዲያ ሁለቱ የሚግባቡበት? እናቶች ወግ የሚሉ አንድ ፌስቡክ ላይ እንደዚህ እያወሩ ባሌ በጣም
ዝምተኛ ነው። እኔ ተጫዋች ነኝ። እንደዚህ አይነት ውይይት ነገር ያየው መስሎኛልና ቤቱ ጸጥ ነው የሚለው። የሚገርምሽ እንደዛ አይነት ነገር ሲያወሩ ተመልክቻለሁና አባት ዝም ብሎ እናት ጨዋታ ስትፈልግ እንዴት ነው የሚሆነው? ሁለቱ እንዴት ነው የሚግባቡት? በጣም የሚገርምሽ በቃ ያው አንዳንዴ ያቀናጀዋል ነው የምትይው አይደል? አባቴ ብዙ ጊዜ በእናቴ የሚበሳጨው እናቴ ምንም ይሁን ለቅሶም ሰማች ምንም በቃ የለችም እና ሲመጣ የለችም የሚባለው እሺ እግር የሚያልቅ ቢሆን የእናንተ እናት እግሯ አንገቷ ይደርስ ነበረ ይላል። እሷ በጣም ይሄ ሶሻል ነገር በፍጹም በቃ የትም ያም ይመስለኛል። አሁን ፋዘር ቆጠብ ያለ ነው። የሆነም ቦታ ሄዱ ብዙ አይጫወትም። ቁም ነገሮች ያወራል እና ሲሪየስ ሰው ነው። እንዲህ ስልክም ሲል እንደውም አንዳንድ ሰው ድምፅ ከዛም ይላል። ሲሪየስ ሰው በቃ ሄሎ አቤት ምናምን የሚል ሰው ሲሪየስ። ግን በጣም የሚገርምሽ ነገር ሁለቱ እንግዲህ ኦልሞስት ወደ 40 ዓመት በላይ አብረው ኖረዋል። 40 ዓመት ኖረዋል። የሚገርም 40 ዓመት 41 ዓመት ምናምን እንደውም 50ኛ ዓመት እናከብራለን ብለን እናስብ ነበር። እግዚአብሔር ፍቃድ ሳይሆን ቀረ እንጂ እና ሁለቱ ግን ይግባባሉ በጣም። እኔ ይገርመኛል። ከእናት ጋር ያወራሉ፣ ይስቃሉ ምናምን። እንዴት ነው እስቲ ንገረኝ። በጣም ዝምተኛና ተጫዋች ሰው አብረው ሲኖር ኮርኩራት አፈጥረዋለች ወይ የሆነ ብቻ ደካማ ጎኖቹን ወይ ታውቃለች ይመስለኛል። የሆነ ነገር ብላ ወይ ሙሉ መድረኩን ሊይዝ ይችላል ሀሳብ ሲሰጥ ማለት። ስለዚህ ለሳቸው ሲሆን ይፈታል። ለኛ ነው። ሌላ ስላጎትም አንድ ቃለ መጠይቅ ላይ ስታወራ ሰምቻለሁና ኮሎኔል አጎት ነበረ አሉ። አሁንም የሚገርምሽ ኮሎኔል ነሲቡ ደምሴ ይባላሉ። በደርግ ጊዜ የመገናኛ ትምህርት ቤት የማመላለሻ የሚባል ትምህርት ቤት አዛዥ ነበሩ። በጣም ኢንስፓየር እንዳደረጉ አሁን ጋዜጠኛ ባትሆን ይሄ የወታደርነትና የወታደርነት ማዕረግን እንደምታደንቀው ጀነራሎቹም ከዛ መሰለኝ ጀነራሎቹ የሚለው የመጣው በነገራችን ላይ እናቴ ሁለቱ ልጆች ክሪስና ዳጊን ጀነራል መንግስቱና ገርማሜ ወንድማማቾቹ ብላ ጠራቸዋለች። እናቴ የሰሜን ሸዋ አካባቢ የሸዋ አካባቢ ሰው ነችና ሁልጊዜ እንደዛ ስለምትል ያችን ነው ፒክ አድርገን እንደ ኒክ እንትን ሁሉም አሁን የኔ ጓደኞች ጀነራሎቹ ደህና ናቸው ይሉኛል አሉ ከነ ማዕረጋቸው ላሉ እና ይሄ የወታደርነት ማዕረግና የወታደር ቤት ደስ እንደሚል ኢንስፓየር ያደረግ እንደነበር ያደረገ አሁን አጎት ያሳደሩበት ተጽዕኖ እዛ ማመላለሻ ትምህርት ቤት ሄድኩ እና ሲሄድ ጠዋት እሳቸው ከመኪና ሲወርዱ የእሳቸው ሾፌራቸው 50 አለቃ አባቡ ይባላሉ እና በር ተከፍቶላቸው ሲወርዱ በምንጣፉ ላይ ወታደሮች ቆመው ይሄ ወታደራዊ ክብሩን ያለውን ግሬስ ያንን ስታይ በጣም ኢንስፓየር የሚያደርግሽ። ስንት ዓመት ላይ ነበር ይሄን ነገር ያየኸው? ይሄ እንግዲህ 10 ቤት ሆኜ 12-13 ዓመት ከዛ እዚህ 4 ክፍለ ጦር ደግሞ የከፍተኛ መኮንኖች መኖሪያ ነበረ። እዛ ይኖሩ ነበር እሳቸው። እዛ ስቴጂ ያለውን ነገር ኮሎኔል ነሲቡ ቤት ነው ብለን አያቴን ይዣቸው ነው የሚሄደው። አያቴ አለኔ እኔ ነበርኩ መሪያቸው። ምንም ትራንስፖርትም ሲሆን ለምሳሌ በአውቶቡስ የምንሄድ ከሆነ ላጥ ብዬ ከፊት ተሰልፌ ትኬት ቆርጣለሁ። ገብቼ ወንበር ይዝና እኔ ሲመጡ ቆማለሁ፣ እሳቸው ቁጭ ይላሉ። ከተነሳንበት እስከሄድንበት እስከደረስንበት እያወሩ ነው የሚሄዱት። አያቴ ታሪክ በጣም ነው የሚያወሩት። ለአንተ ነው የሚያወሩህ? ለተቀመጠው ሰው አውቶቡስ ውስጥ ላለው በቃ የኢትዮጵያ ታሪክ። ሌላ አሁን የአባቴ ወንድም ደበባ ኃይሌ ይባላል። እሱ እሳቸው ጋር ታሪክ ለመስማት ይሄድ ነበር። ሄዶ የሆነ የሚጠጣ ነገር ገዛዝቶ
ቁጭ ብሎ ያጫውቱታል። በጣም ጨዋታ የሚችሉ ሰው ናቸው። ሰው የሚወዳቸው ሰው እዛው ቤተ መንግስት አካባቢም ስለሰሩ መገናኛ ደግሞ የማር ጠጅ ያለበት የክብር እንግዳ ሆነው የሚገኙበት እዚህ ቀጨኔ አካባቢ ሁሌ ያወሩኝ ነበር። የቀጨኔ ጠጅ ምናምን ነው የሚሉት አያቴ። እና ጨዋታ በጣም የሚችል እና ማማ ሴት አያቴ አይ ውብሽ እንደው አያትህ አባትህ ነው አባትህ ታስሯል። ፖለቲካ ሲያወራ ታስሯል። ለምን? እዛ ጠጅ ቤት ምናምን ያው መንጌን ያው ነበረ ታስሮ ነው የጠፋው። እስቲ ፈልገው ይሉኛል። ከዛ ሲመጡ ድንገት ያው ተምሎ ገቡ። እኔማ ታሰርክ ብዬ ዛሬ ሲሉ ልጅሽ ቁራ ነው ነፍሱን ጠባቂ አፋፍ ላይ ቆሙ ወሬ ጠያቂ ይላል። እና እኔ ደምሴ ሲሳኝ ዝም ብዬ እንትን እምለው ልጆቼ ደርጎች ናቸው እምለው ይላሉ። እና በጣም የሚገርሙ ሰው ናቸው። የሚገርምሽ ነገር ብዙ ነገሮች ወስጃለሁ ከሳቸው። እንደምታስታውሰው የሚያዝናናህ ነገር ከአያትህ የማትረሳው ነገር? በጣም አሁን ከጫወታቸው መስጠት ያስደስታል የምልሽ አንዱ በሳቸው እሳቸው ለበዓል ቅርጫ ያደርጋሉ። ራሳቸው ቅርጫ ያደርጉና አንድ 3 መደብ እዛው ራሳቸው ጋር ይገባል። አትክልቶች ነበራቸው። ግቢ በጣም የሚያምር ነው። ከዛ ጠጅ ይኖራል፣ አረቄ ይኖራል። 17 ቤት ዞረሽ እኔ አሁን ጸበል ቅመሱ ብዬ እጠራለሁ ራሴ። አንተ ነጣጣይ? አዎ። ከዛ ደግሞ ነጠላ እንዲያርጌ ደግሞ ቀጂ ነኝ። በማንቆርቆሪያ ትቀዳለህ? አስተናግዳለሁ። እና በቃ የሆነ ግሬስ አላቸው በጣም ነፍሳቸውን ይማርና በጣም ደስ የሚል ብዙ ነገር ነው ከሳቸው የወሰድኩት። የመኳንንት አስተዳደግ ነው ያደግከው ውቤ? እኔ እውነት እንደውም የሚገርምሽ አሁን እኔ ጃንሆይን አላቃቸው፣ በታሪክ ነው ማቃቸው። እሳቸው በሚናገሩት ነገር ግን ሳይ ጃንሆይ በጣም ስማርት ናቸው። እንዲህ ነው እላለሁ። ጋሽ ውብሸት የነገረኝን ነገር ይዤ መጽሐፍ ጋር ስመጣ ደግሞ ምን አይነት በቃ ምን አይነት ብሪሊያንት የሆኑ ዲፕሎማት እንደሆኑ አሜሪካ ዋይት ሃውስ ያደሩ የመጀመሪያ ጥቁር ናቸው ይባላል። እንግዲህ የሆነ መዝገብ ላይ ተመዝግቦ የተቀመጠ ነገር ባይሆን እንኳን በፊልም በምን ያየነው ነገር ማለት ነው። እና ጃንሆይን ለመውደዴ አንዱ ምክንያት አያቴ ናቸው። በቅርብ ከሳቸው ጋር የተገናኙበት አጋጣሚ ነበር? አሁን በሳቸው ጊዜ የነበሩ ሰዎች ጃንሆይ ስጦታ ሰጥተው ሸልመውኝ እንዲህ አይነት ታሪኮችን እንሰማል። እሳቸው ያው እዛው ግቢ ሚኒስትር ነግረሻሉ። እኔ ተራ ሰራተኛ ነኝ የሚሉት ግን ጃንሆይ ሲያልፍ ጠርተው አናግረውኝ ያውቃሉ ይላሉ። እንደገና ደግሞ ሁልጊዜ ቅርጫ ለበዓል ስጋ ይሰጡ ነበረ ጃንሆይ። እና እንደዚህ አድርገው ጋቢያቸው የጮማው ጌታ ይህን እኮ ነው ይህን ነበር የሚያበሉ አያባቴ ይላሉ። እና ለጃንሆይ የተለየ ፍቅር ነበራቸው። ፎቶቸውን ራሱ ግርግዳ ላይ እስከ ማድረግ የደረሰ ማለት ነው። ስለዚህ ዋላቭ የሚለው ከዛ የመነጨ ነው። እንዲሁ እሳቸውንም ወዳቸዋለሁ፣ ቦብንም ወደዋለሁ እኔ። እና ያ ዋላቭ ስትይ አንድ ቤተሰብ ፍቅር ያሸንፋል። በሀሳብ ላትግባቢ ትችላለሽ፣ በፍቅር ግን መተላለፍ ይቻላል። ማቻቻል አሁን የቦብ ታሪኮች በጣም የሚነሳለት የእርቁ ከመድረኩ በላይ አስታራቂነቱ፣ ለፍቅር፣ ለአንድነት፣ ለሰላም ያለው ትልቅ ምልከታ ነው። በሙዚቃውም ያንን ነው ሲሰብክ የኖረው። ወደ ቤተሰብ ህይወትህ ልመልስህና ባለቤትህ በጣም ቀይ ናት አይደል? ፈረንጅ ቀይነት አስደንግጦ ነው። የኔ ተቃራኒ ይሻለኛል ብለህ ነው? እንዴት ነው የተገናኛችሁበት አጋጣሚ? የሌለሽን ነገር ነው የምትወጂው መቼም። ያው ቀይ እኔም እኮ እሱ ከሆነ ብዬ ነው። ከዋይፍ ጋር የተገናኘ ነው። እኔ ያኔ ኢትዮጵያ ሬዲዮ ኤፍኤም አዲስ እየሰራን ኢትዮጵያ ሬዲዮ ቀን ከዛ ከዘነበ ወርቅ መኪና ሊፍት ጠይቀሽ ነው አብዛኛው ወጥተሽ ወደ ከተማ የምትመጪው።
አጋጣሚ እመጣና እኔ ከዘነበ ወርቅ ከመጣው እምወርደው ዋቤ ሸበሌ ነው። ዋቤ ሸበሌ እንወርድና ማዘር ቤት የሚባል ግምሩክ ጋር አንድ ምግብ ቤት ነበረች። እዛ ቤት እኔ ፍስሐ ተገኝ፣ መሳይ አለማየሁ፣ አቤ እንኳን አልፎ አልፎ በመፈለቅ አልፎ አልፎ ብቻ የሙያ ሰዎች በብዛት እዛ ቤት እንበላለን። ምግቡም አሪፍ ነው። ከዛ እንደውም የማዘርም ልጅ አንዳንዴ በላ ተጋብዘናለች። ግብዣም አለ። እዛ ስትንስል ዋይፍ እዛ ግምሩክ ትሰራ ነበረ፣ አስሰር ነበረች እና እዛው አካባቢ አጠፋም ብቻ በሆነ አጋጣሚ አንድ የኢንሹራንስ ስራ አስኪያጅ የሆነው እንደሰን ለገሰ የሚባል ሰው አስተዋወቀን። ተዋወቅን። በቃ ምንም እንዴት ሊያስተዋወቃችሁ ቻለ? አይ ዝም ብሎ እንደዚሁ ተዋወቃት ምናምን አለኝና በኋላ ስናወራ አንተ መቼም ቁም ነገር የለም በጣም አሪፍ ልጅ ነች አለኝ። ያው እሱ እንዳገባ አውቃለሁ። እንድታገባ ፈልጎ ነው። እንደዛ አይነት መንፈስ ይመስላል። እኔ አንዴ ምንም ጨርቄን ያበርኩበት ዘመን መዟዟርበት ነው። እሺ። እና ሲለኝ ያው ብዙ ትኩረት አልሰጠውም፣ ግን ያው ሳያት ወድጃታለሁ። እንዲሁ እዛ ማዘር ቤት አካባቢ እንገናኛለን፣ ሰላም እንባባላለን፣ እንደዚህ። ከዛ በኋላ ወደ ሪሌሽን ውስጥ ዳር ማለት አለ አይደል? ከዛ ግን ዋይፍ ያው አንዱ በጣም እንትኗ አካባጅ የሚባሉ ሴቶች አሉ። እጇን ያዝ ካለሽ ይደርሳል ጎበዝ ናት ስትል ስልኬ ላይ 24 ቤት ስልክ ነበር ያንስ። እሺ ይደርሳል ብዬ ሴቭ አረኳት ማለት ስሟን። ምን አስቸኮለ ነው እኮ ይደርሳል። እና እሺ ከዛ ያው ብቻ ብዙ የማይመቸኝ ነገር አለ እና ያጓደኞችሽም ምናምን ምንድነው አንተ ምናምን ይሻል ድፈር እንጂ ምናምን ይሉሃል አይደለም። በቃ ተው እንጂ ምንድነው የሚያካብድ ሰው ታካብዳለች ተባለ። ተባለ። ከዛ በጣም ቆይተን በመሃል ማለት ነው የተወሰነ ጊዜ ሳንገናኝ አንድ ቀን ዋቤ ሸበሌ ወርጄ በእግሬ ብቻዬን ነው ወደ ማዘር ቤት ሰው ቀጥሬ እዛ ላጥ ስል እሷ ስትመጣ አለኝዋትና ጸጉሯ በጣም ነው የሚያምረው። ተላጭታለች፣ በጣም ከስታለች። አሳዘነች። ምን ሆነሽ ሆነ? እንደዚህ ጨጓራዬን አሞኝ ጌውን ደሞ ዋኝ ነበር ተዋኝ ነበር እና ያው ጸጉር አለርጂክ ሆኖብኝ እንትን በዛ ምክንያት ቁስሉ ተላጨዋለች። በጣም አዘንኩ። በቃ እዛ ቀጠሮዬንም በቃ አልተነሳውም ከሬዲዮ ብዬ ይዤ ዋቤ ሸበሌ ሄጄ አንድ ጂፕስና ለስላሳ ጋብዤ ማጥናናት ጀመርኩ። እሺ የሚገርምሽ በአንድ ቺፕስና ለስላሳ እንደ ያን ያሪፍ ነገር እኮ ምን ሆነሽ ነው እንዴ? ዋቤ ሸበሌ ነው ዋቤ ሸበሌ ነው። በዚህ ጊዜ ያኔ እኮ የለም ሂልተን ነው ትልቁ ሆቴል። ኧረ ትልቅ ሆቴል ነው። እሺ እና እንደወደድኳት ያወቅኩት በዛ ነው። የሚገርምሽ ነገር በጣም አሳዘነች። በቃ ይሄ ውስጥሽ በጣም የሚያዝነው ነገር የለም እንደዛ። ከዛ መገናኘት ጀመርም ማለት ነው። አይዞሽ ምናምን እንዲህ ከዛ ወደ ሲሪየስ ነገር ወሰድ ነው። ወደ ጋብቻ ሄድን። ወሰናችሁ? ከስንት ጊዜ በኋላ ወሰናችሁ ጋብቻ? በጣም አጭር ጊዜ በቃ ከዛች ሞመንት በኋላ የአንድ ዓመት ጊዜ ውስጥ ጨርሰናል። በቃ በአንድ ዓመት ጊዜ ውስጥ ያኔ አንዱ ትልቅ ችግር የነበረው ምንድን ነው? HIV ምርመራ ታረጊና 24 ሰዓት በማግስቱ ነው። አሁን ዛሬ 10 ሰዓት ቼክ ብታረጊ ብትሰጪ ነገ 10 ሰዓት ያው አንድ ሌሊት ጭንቀት ነበር። እና ጋብቻ ላይ HIV ምርመራ እንደ ቅድመ ሁኔታ ነበር ማለት ነው? አዎ በሷ በኩል እንደዛ ነበር ባይዘው። እሷ ያንን እንትን አመጣች። አዎ ምትገርም ናት። ግን አንደኛ ሚዲያ ነው የሚሰራው የሚባለው ነገር፣ ጋዜጠኛ ነው እንዲህ የሚባለው ነገር። ያን ጊዜ የሆነ እንትን የምትይው ነገር አለ አይደለ? እንደ ብዙ ሰው ጋር አታችሜንቱ አላቸው ተብለን ነው የምንፈረጀው።
እና የመጀመሪያ መስፈርት እሱ ነበረ። የሚገርምሽ ነገር እና ያንን ስትል መመርመር አለብን ስትል ግን አንተ አላፈገፈክም? አይ ላስብበት አልኩ። ከዛ አማከርኩ ጓደኞቼ። ያው ፍስሐ እንኳን ቀልደኛ ነው። ፍስሐ ብዙ ጊዜ አብረን ነበረ፣ ከኔ ጋር አይጠፋም ነበርና ቁም ነገረኛ ብላቸውን ሰዎች ሳወራ ማንም ሰው የሚደግፈኝ ሰው አጣሁ። አንተ በዚህ ዘመን እንደ አንገት ላይ ክር አድርገሽ ወጅ ቤት ጮታለህ እንዴ እንትን ገመዳ ስራ ምናምን የሚልሽ በዛ። ብቻ በቃ የሆነ ይሁን ብዬ አንዳንዴ ላቪዝ ብላይንድ ግን የእሷ በራስ መተማመን ሳላደነቅም በጣም እንመርመር ማለት አድንቄያለሁ። ከዛም በፊት የነገረችኝም ነገሮች በጣም ያው ኮንፊደንሷ ምኑም ያሳይሻል ምንም። እና ደግሞ ይሄ ከጋብቻ በፊት ምንም አይነት ግንኙነት ሳይፈጽሙ መቆየት የሚለው ብዙ ፈተና ይመስለኛል። በጣም የሚገርምሽ ነገር ነው። አሁን የእሷ በቃ ይደርሳል፣ ያው ቅጽል ስሟ ነው። ሁሌ እናነሳለን። አሁን እንደውም አንዳንዴ እናነሳለን። ኦልሞስት አሁን ዘንድሮ እንግዲህ 21ኛ ዓመቴ ማለት ነው። 97 ነው የተጋባ ነው፣ ታህሳስ 22። ስትገናኙ ግን አሁን ይሄ ሻይ ቡና ስትሉ ምን አይነት ቦታዎች ነበር የምትገናኙት? በጣም የሚገርምሽ እንደሱ አሁን እሷ ሀራምቤና ሀራምቤ ኢትዮጵያ ሆቴልና ዋቢ ሸበሌ ብዙ ሰዎች ያውቁናል። ህዝብ በተሰበሰበበትም አሳቻ ቦታ ምናምን የለም። ቺፕሷና ኮንትኗ ነች። አይ ስልህ አንዳንዴ ምን መሰለሽ ስፕራይት ነው እሷ የምትወደው፣ እኔ ኮካ ነው ከቺፕሷ ጋራ ስልህ አሁን ምንድነው ተቃራኒ ጾታዎችን በጣም እንዲሳሳቡና ከጋብቻ በፊት ወደሚባለው ግንኙነት እንዲያመሩ የሚያደርጋቸው በጣም ፕራይቬት የሆነ ቦታ መገናኘታቸው ነው ይባላል። እና እንደዚህ አይነት ቦታዎች ተገናኝታችሁ አታውቁም? ተገናኝተን አናውቅም። የሚገርምሽ ነገር እንደሱ አይነት ቦታ ይሄ በጣም አስገራሚ። ምክንያቱም ዘላቂ ለሚባሉ ግንኙነቶች በጣም ሴፍ እና ሄደ እንደዚህ በጣም ይሄ ለስሜት የማያጋልጥህን ቦታ ምረጡ ይባላል እውነተኛ ግንኙነት ከፈለጋችሁ። እኔ አሁን እንደውም የኛ የዚህ ሪሌሽንሽፕ የጀመርንበት ጊዜና ጉዟችን አሁን ለዚህ ጄኔሬሽን እንደ ቲያትር ሊመስል ይችላል። ግን እንግዲህ ዛሬ 21 ዓመት ያው ምንም ኦንላይን የለ ምን የለ ቻት የለ ምን የለ በጣም ያቺው ያንተ ጥንካሬም እኮ አስገራሚ ነው። ወንዶች ይፈተናሉ ይባላል ብዙ ጊዜ ማለት እስከ ትዳር ያለመጠበቅ በወንድ ጓደኞቻቸውም ጫና እንደ እስካሁን ድረስ ምናምን ይባልና ከጋብቻ በፊት እርግዝና ይመጣል። ከዛ ደግሞ በመሃል መሰለቻቸት ይመጣል። እንዲህ አይነት ነገሮች ከዳር እንዳይደርሱ ያደርጋል አንዳንዴ ፍቅር ግንኙነቶች። እንደውም አሁን ባለቤቴ ምን ትለኛለች? ውብዬ ያን ጊዜ እኮ ምን አንተ አራዳ ነህ ምንም የምታውቃት መስልም መተህ ቁጭ ብለህ ስታጫውት ትለኛለች። ልክ ነው፣ ከባድ ነው ያንን ስቴፖች ማለፍ ራሱ በጣም ያንን ጊዜ አልፋችሁ ከዛ ደግሞ የኤችአይቪ ምርመራውን ስታነሳ አስጨናቂ ነው ኤችአይቪ ምርመራ ማድረግ እና ያ ሌሊት እንዴት አለፈ? እንዴት አሳልፍከው? በጣም የሚገርም አለ ብባልስ ደግነቱ ያን ጊዜ ቲክቶክም ፌስቡክም ምንም የለም። እሺ መጽሔቶች ነበሩ። እንደው ታስታውሺ ከሆነ ያኔ በጣም የሚገራርሙ መጽሔቶች ነበሩ። የፍቅር ታሪክ የሚወጣባቸው መጽሔቶች ነበሩ። ሰልፍ የተወጣባቸው ማለት ነው 90 ቤት። እኔም እንኳን ማስታውሰው እና አፍሮዳይት አሉ በጣም ብዙ መጽሔቶች ነበሩ። በቃ መጽሐፍና እነሱን በሙሉ ቅዳሜ እኔ አንዱ ላይፍ ስታይሌ መጽሔትና ጋዜጣ ምናምን። አዲስ አድማስ ለረጅም ዘመን አሴ ነፍሱን የማር አሰፋ ጎሳዬ በቃ በጣም የምወደው ሰው ነው፣ በግል የማውቀው ሰው ነው። አዲስ አድማስን እና መጽሔቶችን ቅዳሜ ይዤ ነው የምሄደው። እነሱን የጋረብን አነጋን 10 ሰዓት ሄድን። እሺ ውጤት የሚገለጽበት ሰዓት ጋይዳንስ ነው። ቀድሜ መጀመሪያ ምክር አለ። እኔ ሴትዮዋ የምትገይደኝንም አልሰማሁትም። ግማሽ 50 ነው የምሰማው። እና ያው ምንም ቢሆን እሷ ቢኖርባት አንተ ትቀበላለህ? አዎ አልክ። እሺ አንቺስ? ንገሪ ነው። እኔ
ፖስታው ተከፍቶ ይሄው እንግዲህ እንዳያችሁት ተዘግቶ ነው ታሽጎ ነው ትላለች። ያልሰማው ሰስፔንሱ ከዛ ወጣ። እንግዲህ ለመጀመሪያ ጊዜ ሴትዮዋንም እንተዛንን እዛ ጋር ነው በቃ ፍቅር ተገላለጽ ነው ለት ውጤቱ ሲመጣ እሷም ደስ አላት። ነፃ ናችሁ ሲባል ምን ተሳሳማችሁ? ሳመችኛውና አፈርኩ። ወይ ለመጀመሪያ ጊዜ ነው የሳመችህ? ለመጀመሪያ ጊዜ ነው የተሳሳማችሁት? አይ አይደለም ግን በቃ እንትኑ ያረግሻል አይደል? የሚገርም ደስ ይላል በጣም ደስ የሚል አጋጣሚ ነው። ታሪካዊ እኮ ነው ይሄ። ምክንያቱም HIV ኤድስ አንድ ትውልድ አሳጥቶናል። በጣም የሚገርም አስከፊ ጊዜ ነበር። የ80ዎቹ መገባደጃ የሚባለው እና 90ዎቹ ሙሉውን እኮ በጣም ብዙ ሰው በተለይ አዲስ አበባ ዩኒቨርሲቲ 4 ኪሎ 5 ኪሎ ካምፓስ የነበሩ ሰዎች 4 ኪሎ ነው ያለቁት ሚል አንድ ሰው ሲናገር ሰማለሁ ብዙ ጊዜ። በጣም ከባዱ ጊዜ የነበረበት ማለት ነው። HIV በጣም ይፈራበት ዘመን ማለት ነው በጣም እና በዛ ጊዜ ላይ እንደዚህ አይነት ነገሮች ነበሩ። ምርመራ እናድርግ ይባላል ከጋብቻ በፊት። ያው ካውንስሊንጉም ራሱ ምን ያክል አስጨናቂ እንደነበር ብዙ ሰዎች ሲናገሩ የሰማነው ታሪክ ነው። ሚዲያዎችን በጣም የሰሩበት ጊዜ ነበር HIV ኤድስን በተመለከተ ግንዛቤ ለመስጠት ተሰርቷል በጣም እውነት ነው። እና ያንን ጊዜ የሚያስታውስ ታሪክ አላችሁ በጣም። እሺ ስለ እልፍኝ እናወራ እንግዲህ። እልፍኝ የእልፍኙ አጋፋሪ ከነስሙ በቃ የሆነ ታሪካዊ ውርስ ያለው ይመስላል። ሆነ ቆየት ካለው ነገር ጋር የሆነ አታችመንት አለ በቤተሰብህም እና ከእልፍኝ ጋር ማንሳት የምፈልገው ነገር አሁን ወደ ራሳችሁ ባለድርሻ ወደ ሆንክበት ጣቢያ ትርታ እልፍኝ ገብቷል እና ይሄ አንድ ስኬት ይመስለኛል በሙያ ጉዞ ውስጥ አይደል? የጣቢያ ባለድርሻ መሆን በእኛ ሙያ ውስጥ ልክ ያው አንድ እንደግብ መታስቀምጭ ነው ትልቅ ነገር ነው። ምክንያቱም በማስታወቂያውም በሬዲዮም በጋዜጠኝነቱም ከመጣ ጣቢያ ላይ ድርሻ ሲኖርህ ትልቅ ስኬት ነው ብዬ አስባለሁ። መሀል ላይ ግን የሆኑ ውዝግቦች ተነስተው ለቃችሁ ነበረ። ያ ነገር ምንድን ነበር ችግሩ ነው ወይስ የውስጥ ጉዳይ ነው? አይ ያው እንግዲህ አንዳንድ ጊዜ ሼር ሲሆን የጋራ ነገር ነው የሚሆነው። የተለያዩ አስተሳሰቦች ይኖራሉ። እኛ ጋር እዛ ጋር የነበረን ችግር አንዱ መሰረታዊው ነገር የጥቅም ግጭት ነው። የይገባኛል አይነት መንፈሶች ለምሳሌ እኛ የአየር ሰዓት ተከራይተን ስንሰራ ያው እንደምታውቂው እልፍኝ 11 ዓመቱ ነው። እልፍኝ የትም ወስደሽ እኔ ነው ብላለሁ የትም ወስጄ ተክለዋለሁ። እልፍኝ ችግር የለውም። አርባዎቼ በጣም ነው ማመሰግናቸው፣ አክባሪዎቼ ናቸው። የትም ብሄድ አብረውኝ እንደውም እንደ መርከቧ ነው ያዟዟርኳቸው። ማጅላን የሆንባቸውና እዛ ጋር የመርህም ጥያቄዎች ነበሩ። አንዳንድ ነገሮች አልተስማማንም። አሁን ብዙ ሰው ከግርማቸውና ከሶፊ ጋር የተያያዘውን ነገር ብቻ ስለሚያይ ውቤ ምን ቤት ነው ሚሊሽ ሰው አለ። ውቤ ማለት ዝሻኑ ጥያቄ ያለው ጥያቄው አልተመለሰም። እንደውም መጀመሪያ ችግሩ የመጣው እኔ ጋር ነውና እኔ ጋር ሲመጣ እኔ ባይዘው በጣም ትግስተኛ ነኝ እላለሁ። ሰው በጣም ወዳለሁ፣ አከብራለሁ። የሆነ መስመር ሲያልፍ ግን በቃ ወደዛ መዞርም አልፈለገም ነው እና የተፈጠረው ነገር ያ ነው። አሁን ግን በጣም ደስ በሚል ሁኔታ ያንን ችግር ፈተን ምንድነው ወደ ቤታችን ተመልሰናል ብለን እንደውም አንድ ያያቴን አባባል የመታኝን ድንጋይ ስለቅም ሳስለቅም ደግሞም ዛሬም መታኝ የኔ ጉዳይ አልቅም ይላል። ያ ማለት እንግዲህ አሁን ድጋሚ ከመታ አንተ እንደሚባለው ነገሮችን አጥርተን አሁን ተፈቷል፣ ችግሩ ተፈቷል። ግን አሁን አንዳንድ የጥቅም ግጭቶች ሲመጡ እንደዚህ አይነት በጋራ በመሰረትካቸው ተቋሞች ውስጥ ወይም ድርሻ ባለ ተቋም ላይ አስቀድማችሁ እንደ ስምምነት ያስቀመጣችሁት ነገር በጽሁፍ የተቀመጠ አለ? ያስቀመጥናቸው ነገሮች አሉ እና ያ ነገር አይፈታው አሉ። ግን ምንድነው እነሱ ላይ በጣም ዲቴል ሄደን እንዲህ ነው አልተባባል ነው
ለምሳሌ ማኔጅመንት አካባቢ ይሄ እንደዚህ ነው መባባል የነበረብን ነገሮች ነበረ። የኛም ድክመት እንደተጠበቀው ነው። አሁን የኔ ስፔሻሊ የኔም ድክመት እኔ እንደውም የፒኤልሲው ስራ አስኪያጅ ነበርኩ ሲመሰረት የትርታ ማለት ነው። ስራ አስኪያጅነቴን ለሌላው ባለድርሻ ሳስተላልፍ ያለምንም ችግር ነው። በቃ ማለት ሳላቅማማ ነው ወንበሬን የሰጠሁት ማለት ነው። ኤክስፔክት ማረገው ነገር ነበረ ያልተፈጸመም። በዛ ነው ችግሩ የመጣው። አሁን ግን ነገሮች ተፈተው ፍጹም በቃ ሰላማዊ የሆነ ወንድማማችነት ሙያና ሙያ ነክ ስራ አስኪያጅም ሌላ ሰው ነው ከኛ ከባለ አክሲዮኖች ውጪ ነው እየመራ ያለው። መጀመሪያም መሆን የነበረበት እንደዛ ነው። አሁን ትርታ እንደገና እያንሰራራ ነው። ግን ምን አስተምሮህ አለፈ እንደዚህ አይነት አጋጣሚ? ሁልጊዜ የሰው ልጅ በቃ እኔ ማምነው ማለት ነው እምነት አንድ ነገር ሆኖ ግን የሆነ ገዢ ህጎች ሊኖሩ ይገባል። መስመሮች ለምሳሌ አክሲዮን ሲመሰረት አሁን ብዙ ጊዜ እኛ ሀገር አክሲዮኖች ይፈርሳል። አክሲዮኖች የሚፈርሱት ህግና መስመር ስለሌላቸው ሲደመር በውጪ ሰው ነው መመራት ያለባቸው። አንዳንድ ጊዜ እኛ አሁን ምንድነው ወጪ ከመቆጠብም አንጻር ከራሳችን ሰው ቢመራው ውጤታማ ያደርገናል ከባለቤት በላይ የሚል መንፈስ ነበረን። ግን ልክ አይደለም። የጥቅም ግጭቶች ያመጣል። እንደዚህ የኮንፍሊክት ኦፍ ኢንትረስት ብዙ ጊዜ የሚነሳው መስመሮች ካለመኖራቸው ነው የምለውና መጀመሪያ እንደው ወረቀት ላይ ነው ማለቅ ያለበት። በቃ ገዢ ህጎች መኖር አለባቸው። የጽጌ የስራ ድርሻ ይሄ የምትወስደው ይሄ ነው። ይሄን ጠቅላላ ጉባኤው ቦርዱ ይሄንን ይወስናል። እንዲህ ተብሎ መቀመጥ አለበት። የጠቅላላ ጉባኤው ውሳኔ የሚሰጥበት በዚህ ቦርድ ደግሞ ተመርጦ ቦርዱ ደግሞ ያንን ነገር ፊክስ ማድረግ ነበረበትና እንደዛ አይነት ክፍተቶች ናቸው። ግን 100% አሁን ሁሉን ነገር በጽሁፍ አስፈራቸዋል። አሁን ተደፍኗል። አዎ ይመስለኛል። ግን ያው በሚዲያ ባለሙያዎች ሲመራ ደግሞ በጣም ደስ ይላል። እሱም ነገር አንዳንዴ እኛ ብንሰራው የሚለውን ነገር ሊያመጣ ይችላል። ግን አንዳንድ ሴት ጥሩ የሚዲያ ባለሙያ ጥሩ ማኔጅመንት ሰው ላይሆን ይችላል። እሱም አንድ ችግር ነው። ግን ሁሉም ሰው ሙያውን እየሰራ የማኔጅመንቱን ጉዳይ አውትሶርስ አድርጎ ቢሰጥ የበለጠ ውጤታማ የሚያደርግ እሱ ይመስለኛል። ውቤ እንግዲህ በጣም አመሰግናለሁ ስለነበረን ቆይታ። በጣም የመጨረሻ ማጠቃለያ ነገር ካለ እድሉን እሰጥሃለሁ። ከኔ ጋር ሆነ እንግዲህ ይሄን ነገር ማውራት ነበረብኝ ጸጊ ካንቺ ጋር የምትለው በጣም ጸጊ በጣም ደስ ብሎኛል። ላይፍ ሚዲያ ቅንጅታችሁ በጣም ደስ ይላል። ነቢሎ በጣም ወደዋለሁ። ቲጂ ያው የትምህርት ቤቴ ጸጊ ደግሞ እንግዲህ የረጅም ጊዜ ወዳጄ ያው በማስታወቂያ ስራ መጀመሪያ ተገናኘ። የታዛም አድናቂ ቤተሰብ ነኝ። ላይፍ ሚዲያ ደግሞ በጣም ከዚህ በላይ ከፍ ብሎ ብዙ ሰዎች የሚማሩበት ቁም ነገር የሚወስዱበት አሁን ፕላትፎርሞች በየአቅጣጫው የተለያዩ ፕላትፎርሞች አሉ። እንደው ተገኘ ተብሎ በሙሉ እንደው አቧራው የሚቀልጥበት እንዳይሆን እንዲህም የተሻለ ነገር አለ እንዲል ሰው የተሻሉ ነገሮችን የምናገኝበት የምንወስድበት እንደሚሆን ሙሉ እምነቴ ነው። እግዚአብሔር ያክብርልኝ። ደስ ብሎኛል እኔም ላይፍ ሚዲያ ላይ በመቅረቤ። በጣም እናመሰግናለን ውቤ። አንተም በጣም ቀና ጸባይ ያለ ጨዋ የተከበረ ቤተሰብ ያለህ አስተዳደግ ሁሉ ነገርና በጣም ደስ የሚል ከዛ በሙያ ውስጥ ደግሞ እስካሁን ድረስ በደንብ በጥሩ ሁኔታ የዘለቅክ ሰው ነህ። ጥሩ ወዳጃችን ነህ እና እኔ አሁን ስለ ማስታወቂያ ስናወራም ከኮንካ የጀመርኩት ኮንካ ካንተ ጋር መስራት ጀምረን ግን ወደኛ ነው የመጣው በስፖንሰርም በድምጽምና ወይ ጉድ የውቤን እኮ የረጅም ጊዜ ደንበኛ ነው ወደኔ ጋር የመጣውና የውቤ ቀናነት እላለሁ ሁሌ ሳስበው። ምክንያቱም አንዳንድ ስራ ላይ
አንተ ጋር የነበረው ወደ ሆነ ሰው ጋር ሲመጣ ደስ የማይላቸው ሰዎች አሉ። አንተ ግን በቀናነት ሰዎችን የምታበረታታ እኔ አሁን እኔ ጋር ካልቆየ ጸጌ ጋር ካልቆየ ሌላ ሰው ጋር መሄዱ አይቀርም። ስለዚህ እኔ ባይዘው እንደዛ ነው ማስበው። እኔ አሁን አንዳንዴ እንትን አላሰራው ነው ይለኛል ሰው ደስ ብሎኝ ነው በቃ ስልኩን ልስጥ ነው የምለው። እንዴት እንደዚህ ትለኛለህ ብሎ ያለኝ ሰው አለ። ምን ልበል ታዲያ? እኔን ሲፈልግ እኔ ጋር ይመጣል። አዎ ሰው ደግሞ ወዶሽ ፈልጎሽ አብሮሽ ሲሰራ አሁን ያሉ ለምሳሌ እንግዲህ እኔ ማስታወቂያ ላይ አሁን ወደ 24 ዓመት ምናምን ሊሆነኝ ነው 20 ምናምን ዓመት አብሮኝ ያሉ ደንበኞች አሉ። እግዚአብሔር ይመስገን። ሄዱም ብላቸው ማሄዱ ማለት ነው። የዛ ነው ያህል ደግሞ ብዙዎች ሄደዋል፣ ብዙዎች መጥተዋል። ያንን መንፈስ ደስ ይላል በጣም። ውቤ ስለነበረን ቆይታ በጣም አመሰግናለሁ። በላይፍ ሚዲያ ዛሬ ከጋዜጠኛ የማስታወቂያ ባለሙያ ውብሸት አሰፋ ጋር ቆይታ አድርገናል። በቆይታችን እንግዲህ ያው ብዙ ነገሮችን ስለ ውቤ እንዳወቃችሁ ተስፋ አደርጋለሁ። እስከ ዛሬ ካወራቸውም ለየት ያሉ ታሪኮች ላይፍ ሚዲያ ላይ አውርተን ቃለ መጠይቆችን ስላየሆኝ ነው አስቀድምና ያው እንግዳችን ስለነበረ ከልብ እናመሰግናለን። ሌላ ጊዜ ደግሞ ላይፍ ሚዲያ ከሌላ እንግዳ ጋር ይጠብቃችኋል። ቻው፣ ሰላም ሁኑ።